ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። ዛሬ በኢንተርኔት በይነ መረብ ትዕይንት ተካሂዷል። በዚህም በሚሊዮን የሚቆጠሩ ኢትዮጵያውያን ከተለያዩ የፖለቲካ ኃይሎች ሲከታተሉ የነበሩበት መድረክ ነው የተላለፈው። በ30 ሚዲያዎች በተላለፈው በዚሁ ትዕይንተ ህዝብ ከ1 ሚሊዮን በላይ ሰዎች መከታተላቸው የተነገረ ነው። በአጠቃላይ ዝግጅቱ የተሳካ እንደሆነ ነው ከአዘጋጅ ክፍሉ ያገኘነው መረጃ የሚያመለክተው። ለማንኛውም እንዴት ነበረ የትዕይንተ ሰልፉ ግብረ ኃይሉ አዘጋጅ ኮሚቴ አባል አቶ ልደቱ አያሌውን በላጭር ደቂቃ ቆይታ ጋብዣለሁ። አብረን ከሱ ጋር እንቆያለን ማለት ነው። መልካም ጊዜ። ጤና ይስጥልኝ ልደቱ። መሳይ እንደምን አለህ? ጤና ይስጥልኝ። በጣም ድካም ላይ እንዳለህ አውቃለሁ። ድካም ላይ እንዳለም ነግረኝ ነበር። ግን እንደው ዛሬ እንዴት እንደነበረ ምን ያህል ካሰባችሁት አንፃር ስኬታማ እለት እንደነበረ እንደው ባጭሩ አስተያየት እንድትሰጠን በሚል ነው ድንገት ባጭር ጥሪ የጋበዝኩና ያንን ፈቃደኛ ሆነ በመምጣት በጣም ነው የማመሰግነው። እንግዲህ ልደቱ እንዴት ነበረ? ብዙ ጊዜ ተዘጋጃችሁ፣ በጣም ብዙ ነገር ሲደረግ ነበረ። በመጨረሻም ዛሬ ተካሂዷል። እንዴት ነበረ? እንዳሰባችሁት ሆነ? መሳይ በቅድሚያ በጣም ነው የማመሰግነው እድሉን ስለሰጠኸኝ። ከዛም በተጨማሪ ይሄ ትዕይንተ ህዝብ እንዲሳካ ቅስቀሳ በምናደርግበት ወቅት ተባባሪ ነው የነበርከው። ዛሬም ሙሉውን ፕሮግራም በቀጥታ ለህዝብ በማስተላለፍ ትብብር አድርገሃል እና ለዚህ በጣም ከልብ ነው በእውነት የምናመሰግነው። ያው ደጋግመን እንደምንናገረው መገናኛ ብዙሃን የማይተካ ሚና ነው ያላችሁ። ለምንድነው የማይተካ ነው የምንለው? እናንተ ለምሳሌ ጉዳዩን ካልደገፋችሁትና ካላስተላለፋችሁት እኛና የኢትዮጵያ ህዝብ ልንገናኝ አንችልም፣ ወይም ሐሳባችን ለኢትዮጵያ ህዝብ ሊደርስ አይችልም። ስለዚህ እናንተ ሚና በጣም ወሳኝ ነው በእውነት እና ያንተ ሚዲያ መጀመሪያ በቅስቀሳው አሁንም ደግሞ በቀጥታ በማስተላለፍ ላደረገው ተሳትፎ በእውነት ከልብ ነው የምናመሰግነው። በቅድሚያ በዚህ አጋጣሚ አንተን ብቻ ሳይሆን ሌሎችም በተመሳሳይ ትብብር ያደረጉ መገናኛ ብዙሃን ሊመሰገኑ የሚገባቸው ናቸው። ሌላው ዛሬ እንግዲህ ምን ያህል ውጤታማ ሆነ የሚለው አንዱ የኛ ፍላጎት ምንድነው የነበረው ኢትዮጵያ ውስጥ ያለውን ማህበራዊ መሰረት በደንብ የሚያሳይ የሚወክል እስካሁን በብሔር በሃይማኖት በፖለቲካ አመለካከት ተከፋፍሎ ለአገዛዝ አመቺ ሁኔታ ፈጥሮ የነበረ ኃይል ወደ አንድ መድረክ እንዲመጣ ኢትዮጵያ ውስጥ ያለው ችግር የተናጠል ችግር ሳይሆን የሁላችንም ችግር ነው። ይሄን ችግር በተናጠል ሳይሆን በጋራ ታግለን ነው ማሸነፍ የምንችለው መለወጥ የምንችለው የሚል እምነት ኖሮት የኢትዮጵያ የፖለቲካ ኃይሎች ወደ አንድ የትብብር መድረክ እንዲመጡ ነበር የፈለግነው። አሁን የዛሬው መድረክ ሁለት ነገሮችን አሳክቷል። አንደኛ እንደምታውቀው መሳይ አሁን አንድ ድርጅት ብቻ አይደለም ይሄን መድረክ ያዘጋጀው፣ 9 ድርጅቶች ነን። እንደውም እነዛ 9 ድርጅቶች በውስጣቸው በርካታ ንዑስ ድርጅቶች ያሉባቸው ናቸው። በአጠቃላይ ብንደምራቸው ድርጅቶቹን ወደ 70-80 የሚደርሱ ናቸው። በውጭ ሀገር ያልተወከለ ወይም ያልተሳተፈ የምትላቸው ድርጅቶች በጣም ጥቂቶች ናቸው። ካለፈው ድክመት፣ ስተት፣ ጥፋት በመማር ካልተባበርን በስተቀር የሀገራችንን ሁኔታ ልንለውጠው አንችልም። በህዝባችን በሀገራችን ላይ የመጣውን የህልውና አደጋ ልንቀለበሰው አንችልም። ስለዚህ መከፋፈል አይጠቅምም። አሁን የከፋፈሉ ልዩነቶች ሁሉ መፍትሄ አላቸው፣ ቀዳሚም አጀንዳ አይደሉም። ህልውና ከሌለ እንደ ሀገር እንደ ህዝብ መቀጠል ማንችል ከሆነ እነዛ ሁሉ ልዩነቶች ከተራ ልዩነት ከዲሞክራሲ ጥያቄ ወይም ደግሞ የራስን ሀገር እስከ መመስረት ጥያቄ ሊሆን ይችላል። ማንም የትኛውንም አይነት ጥያቄ ቢኖረው ጥያቄው መልስ ሊያገኝ የሚችለው መጀመሪያ እንደ ሀገርና እንደ ህዝብ በህልውና መቀጠል ስንችል። ህልውና ከሌለ ሁሉም ነገር የለም። ትንሽም ጥያቄን በለው መካከለኛም ጥያቄን በለው ትልቅም ጥያቄን በለው መልስ የሚያገኝበት እድል የለም እና
የተቃዋሚ ጎራ ይሄን ተገንዝቦ በዛሬው መድረክ የኢትዮጵያን አጠቃላይ ማህበራዊ መሰረት ሊያሳይ በሚችል መጠን እከሌ ያልተወከለም እነከሌ የሉም ልትል በማትችልበት መጠን ይሄ ሁሉ ተናጋሪ ከተለያየ የሀገሪቱ አካባቢ ተገኝቶ በጣም ተቀራራቢ የሆነ አቋም ሲያራምድ መታየቱ ይሄ አዲስ ታሪክ ታውቃለህ መሳይ ባለፉት 30-40 ዓመታት ኢትዮጵያውያን ተከፋፍለን ወይ ቀደም ሲል በፖለቲካ አይዲዮሎጂ ከዛ በኋላ ደግሞ በሃይማኖት በብሔር ማንነት ተከፋፍለን አንድ ላይ ለጋራ ችግር የማንሰራበት ሁኔታ ነው ተፈጥሮ ነበር አማራው ለብቻው ኦሮሞ ለብቻው ትግራዋዩ ለብቻው የሚሰለፍበት ሁኔታ ነው ነበር አሁን ይሄን ግድግዳ የሰበረ መድረክ ነው የተፈጠረው ዛሬ ከሌ ያልተወከለም የከሌ ማህበረሰብ ለምን ቀረ የምትለው ያ ኢትዮጵያን የሚመስል ስብስብ ነው ያየነው 20 ሰው ወደዚህ መድረክ እናመጣለን ብለን ኦልሞስት 20 ሰው ነው አንድ ሰው በኢንተርኔት ችግር ምክንያት ሳይቀርብ ከመቅረቱ ውጪ ያልነው ነው ያሳካ እና ይሄ ትልቅ ውጤት ነው አንድ ድርጅት ይዘን ነው የመጣ ነው ደግሞ አሁን የፈጠርነው የጋራ መድረክ በተከታታይ ህዝባዊ ቢተኝነት ተቀጣጥሎ የህዝቡ ትግል አሸናፊ እስከሚሆን ድረስ ስራ ለመስራት የወሰነ ኃይል እንዲህ አይነት ስብስብ አልነበረም ስለዚህ ድርጅታዊ አንድነት ፈጠርን ማለት ነው ድርጅታዊ አንድነቱ ግን በቂ አይደለም በዛሬው መድረክ ያየው ምንድነው በአብዛኛው ሰው የሚናገረው ነገር ተመሳሳይ የሐሳብ አንድነት ይሄ በኢትዮጵያ ያልነበረ ነገር ሁሉም የኔ ችግር ነው የሚበልጠው እኔ ብቻ ነኝ ተጠቂ ወይም ደግሞ እኔ ብቻ ነኝ ታገየ ማሸነፍ የሚችለው የሚልበት ሁኔታ ነው እሱ ፈርሶ ነው በተናጠል ምን ሄደው የትም አያደርሰን ስለዚህ የድርጅት አንድነት ያስፈልገናል ከዛ ደግሞ የአስተሳሰብ አንድነት ያስፈልገናል ይሄን ስናደርግ ብቻ ነው አሁን የሀገሪቱን የህዝቡን ህልውና አደጋ ላይ የጣለውን መንግስት ተገዳድረን ተጨባጭ ሆነ ለውጥ ልናመጣ የምንችለው የሚለው ሐሳብ አሸናፊ ሆኖ ነው ዛሬ ያየው ሁኔታ የተፈጠረው መሳይ አሁን ዛሬ ያያቸው ሰዎች ከ6 ወር ከዓመት በፊት እንኳንስ በአንድ ድርጅት ታቅፈው ወይም በአንድ መድረክ መተው ለጋራ ዓላማ ተመሳሳይ አቋም ሊያራምዱና ፊት ለፊት እኮ ሊታያዩ የሚፈልጉ ሰዎች አልነበሩ በጠላትነት የሚታያዩ ነው የነበሩ አሁን ምን ተሰበረ ያ ተዋጽኦን ካየህ የሁሉም ብሔረሰብ ተወካዮች የተለያየ የፖለቲካ አመለካከት የሚያራምዱ የብሔር ናሽናሊዝም የሚያራምዱ የኢትዮጵያዊነት ወይም የዜግነት ፖለቲካ የሚያራምዱ ለዘብተኛ የሆኑ አከራሪ ናቸው ልትላቸው የምትችል በቃ ያን የፖለቲካ አስተሳሰብ ልዩነት ጥሰው ነው የመጡት አገር ቤት ያሉ ውጭ ሀገር ያሉ በሰላማዊ ትግል የሚያምኑ በትጥቅ ትግል የሚያምኑ ይሄን ሁሉ ልዩነት ሰብረው ነው የመጡት እና ይሄ ቀላል ነገር አይደል ታሪካዊ ሁነት ነው እንግዲህ ይሄን ይዘን ሞመንተሙን ጠብቀን ወደ ላቀ ደረጃ እንዴት ነው የምናሸጋግረው የሚለው ነው ዋናው ጥያቄ እና እኔ የዛሬው መድረክ እጅግ በጣም ውጤታማ ነው ስለዚህ ይሄን መድረክ በአጭር ጊዜ የተቋቋመው የጋራ መድረክ መገምገም አለበት ገምግመን ምናልባት አሉ የምንላቸው ጉርለቶች አሟልተን በቀጥታ ወዴት ነው የምንሄደው ወደ ሰላማዊ ሰልፎቹ መሬት ላይ የመጀመሪያ ሰላማዊ ሰልፍ ዋሽንግተን ዲሲ እና ለንደን ከዛ በኋላ ደግሞ በተመረጡ የተለያዩ ከተሞች እናደርግ ከዛ በኋላስ ሰፊ የሆነ እንቅስቃሴ ካደረግን በኋላ ይሄ ዛሬ የተጀመረውን የድርጅትና የአስተሳሰብ አንድነት በደንብ ያጠናከርነው መሆኑን ለህዝባችን ካሳየንና በህዝባችን ውስጥ ትልቅ የሆነ የትግል ተነሳሽነት ከፈጠርን በኋላ ይሄን እንቅስቃሴ አገር ቤት ነው ምናስከብ የጉዳዩ ዋና ባለቤት የሆነው ለውጥ ለማምጣት ዋና ባለቤት ለሆነው ወደ ኢትዮጵያ ህዝብ ነው የሚወስደው ስለዚህ ይሄ በአጭር ጊዜ ለውጥ ለማምጣት የሚያስችል አካሄድ ነው እየተከተልን ያለነው የዛሬው ትልቅ ሪሊ ምልክት ነው መስፈንጠሪያ ወይም ደግሞ ስፕሪንግ ቦርድ ነው ልንለው እንችላለን እና ይሄን ሞመንተም ይዞ ድክመቶችን ሁሉ ጊዜም እየገመገሙ ጠንካራ ጎኖችን የበለጠ እያጠናከሩ መሄድ ያስፈልጋል የኢትዮጵያ ህዝብ ለመጀመሪያ ጊዜ ከብዙ ዓመት በኋላ ተስፋ ያገኘበት መድረክ ነው የዛሬው መድረክ በቃ ተቃዋሚዎች ይሄ በጥቃቅን ልዩነት
በብሔር በሃይማኖት በፖለቲካ አመለካከት እየተቧደኑ ያገዛዝ መጫወቻ አድርገው ነው። አሁን ግን ከዚህ ችግራቸው ከዚህ ድክመታቸው ተምረው የጋራ ህልውናችን አደጋ ውስጥ መሆኑን ተገንዝበው በጋራ ቆመዋል። አሁን ሊመሩን ተዘጋጅቷል የሚል ትልቅ ተስፋ ነው በኢትዮጵያ ህዝብ ውስጥ የተፈጠረው። እኔ ማመን አልችልም ስልኬ ላይ ሲጎርፍ የነበረው አስተያየት የህዝቡ ተስፋ መነቃቃት ቀላል አይደለም። ስለዚህ ይሄን አሁን የበለጠ ቅድም እንዳልኩት ሁሉ ነገር ጥንካሬም አለው ድክመትም አለው። አሁን መገምገም አለ። ምንድነው ያየነው ጥንካሬ፣ ምንድነው ያየነው ድክመት? ጥንካሬውን የበለጠ እንዴት እናሻሽለዋለን፣ ድክመቶቹን እንዴት እናርማቸዋለን የሚለውን ነገር ገምግመን ወደ ተጨባጩ ስራ መግባት አለብን። አሁን ስለ ገዢው ፓርቲ ማውራት ምናምን ለኛ ምንም አጀንዳ አይደለም። ገዢው ፓርቲ ልደቱ እንደው እውነት ለመናገር ቀደም ሲል ስትጠቅሰው በዚህ መድረክ ላይ ያልተነሳ ሐሳብ በርግጥ የለም። ከምንም በላይ ደግሞ የጠቀስከው ነገር አለ። ሁሉም ቋንቋቸው አንድ ነው፣ መልእክታቸው አንድ ነው፣ ተስፋቸው ህልማቸው አንድ ነው። በጣም የገረመኝም ይሄ ነው። ታዲያ ምንድነው ምን አይነት ቡዳ በልቶን ነው? ምንድነው ግድግዳ ማላችን እንዲህ ተገትሮ በአንድ ቋንቋ እየተናገርን አንድ አይነት ምኞት፣ አንድ አይነት ተስፋ፣ አንድ አይነት መልእክት ካንደበታችን እየወጣ ታዲያ ምንድነው እንደዚህ የጎሪጥ ማዶ ለማዶ ሆነን የቆየ ነው የሚል እንቆቅልሽ የሆነ ጥያቄ ዛሬ በደንብ ነው እንደው ጥያቄውን የበለጠ እንዳነሳ ያደረገኝ። ለማንኛውም እስቲ መልእክቶቹን እንዴት አያቸው? እንግዲህ ተመሳሳይ መልእክቶች ናቸው። ቀደም ሲል እንዳልነው የሲዳማውም፣ የጋሞም፣ የትግሬውም፣ አማራውም፣ ኦሮሞውም የትኛውም በመድረኩ ላይ ቀረበ በሙሉ ተመሳሳይ መልእክቶችን ነው ያስተላለፈው። እንዴት አየው? በየመሃሉም ከናንተ ማል ባልደረቦቻችሁ የህዝቡን ስሜት የተመልካቹንም እንደዚሁ ሰብሰብ እያደረጉ ሲያካፍሉን ነበርና የህዝቡንስ ግብረ መልስ እንዴት እየተከታተላችሁ ነበረ? መልእክቱም ከህዝቡ ጋር ያለው አጠቃላይ እንትኑ ምን ነበረ? ይሄን እንደው ባጭሩ ብትነግረን። ወደ ህዝቡ ከመሄድ በፊት መልእክቶቹ ላይ የታየው ምንድነው? የሐሳብ አንድነት ቅድም ያልኩ የድርጅት አንድነቱን መጀመሪያ ፈጥረን ነው የመጣው። ዝም አሁን ለምሳሌ ቀድሞ እንደምናደርገው ማለት ነው የአብሮነት ኢትዮጵያ ብቻውን ቢያካሂደው ትርጉሙ ከፊል ነበር የሚሆን አይደለ? ግን መጀመሪያ ምንድነው ያደረግነው? ትልቅ የሆነ ግዙፍ የሆነ ኮሊሽን ፈጥረን ነው የመጣው። የጋራ መድረክ ፈጥረን ነው የመጣው። ይሄን መድረክ ያዘጋጀነው በጋራ ነው። ስንት ድርጅቶች ቅድም እንዳልኩ አምብሬላ ልትላቸው የምትችል 9 ድርጅቶች በውስጣቸው ግን ከ60 ከ70 በላይ ንዑስ ድርጅቶችን ያቀፉ ናቸው። ኦልሞስት በውጭ ሀገር ያለውን አጠቃላይ አደረጃጀት ሊወክሉ የሚችሉ ናቸው። ይሄ ቀላል ነገር አይደለም። በአስተሳሰብ ደረጃ ዛሬ አይተሃል። ሁሉም አንደኛ ገዢው ፓርቲ ተስፋ ሊቆረጥበት እንደሚገባ ከገዢው ፓርቲ ምንም አይነት መፍትሄ መጠበቅ እንደሌለብን ተማምኗል ሁሉም። አሁን ቀደም ያለው ችግር ምን ነበረ መሳይ? አንዳንዱ በዚህ መንግስት ምንም የምጠብቀው ነገር የለም ሲል፣ የተወሰነው ደግሞ ተስፋ ነበር። ጊዜ ከሰጠናቸው ካገዝናቸው ለውጥ ሊያመጡ ይችላሉ የሚል የተወሰነ ተስፋ ነበር። አሁን ተሟጦ ሁሉም በአንድ ድምጽ ይሄ መንግስት አውዳሚ መንግስት ነው፣ ይሄ መንግስት በቆየ ቁጥር አጠቃላይ ሀገራዊና ህዝባዊ ህልውናችንን ያጠፋል፣ መወገድ አለበት የሚል ተመሳሳይ አቋም ነው። አንድ ሁለተኛ ሁሉም የምታየው ሌሎች በትጥቅ ትግል እንቅስቃሴ የሚያደርጉ ኃይሎች መኖራቸው እንደተጠበቀ ሆኖ ህዝባዊ እምቢተኝነት፣ የሰላማዊ ህዝባዊ እምቢተኝነት ኢትዮጵያ ውስጥ መቀጣጠል መካሄድ አለበት በሚለው ስምምነት ነው የምታየው። ሌላውስ ከዚህ በኋላ አንድ ኃይል አሸናፊ ሆኖ የሚያቋቁመው መንግስት የለም። ሁላችንንም አሸናፊ ሊያደርግ የሚችል የጋራ ሁሉን አቀፍ የሽግግር መንግስት መቋቋም አለ። ይሄ በቃ አውት ኦፍ ሁሉም ሰው ያነሳው አስተሳሰብ ደግሞ በጣም ኢንተረስቲንግ የሆነው ምን መሰለህ? ምን አይነት መንግስት ነው የምናቋቁመው የሚለውን ጥያቄ ነገ አይደለም ማንሳት ያለብን ዛሬ ነው። የኢትዮጵያ ህዝብ ለረጅም ጊዜ ተደጋጋሚ ትግል እያደረገ ትግሉ እየተጠለፈ ችግር ውስጥ ሲገባ ነው የኖረው። ይሄን ስህተት መድገም የለብንም። ምን አይነት ሽግግር መንግስት ነው የምናቋቁመው የሚለውን ጥያቄ አሁኑኑ ተወያይተን መተማመን አለብን። እሱ ነው ዋናው መፍትሄ። ከሱ ያነሰ መፍትሄ የሀገሪቱን ችግር ሊፈታ አይችልም። ሌላው ያሳሰብ አንድነት የታየው በዚህ ነው። ሌላው ደግሞ ምንድነው? አሁን አገር ቤት የሚታየው ምርጫ የይስሙላ ምርጫ ነው። ነፃና ፍትሃዊ ሊሆንም አይችልም። የሀገሪቱንም ችግር ሊፈታ አይችልም።
ይሄን ምርጫ ሁላችንም ማውገዝ አለብን። በዚህ ምርጫ ህጋዊ ቅቡልነት ለማግኘት የሚፈልገውን መንግስት ማጋለጥ ማውገዝ አለብን። ይሄ ቀላል ያሳሰብ አንድነት አይደለም እና መሳይ ቅድም ያልከው ነገር ምንድነው እስካሁን ምን ነው ይሄን ማድረግ ለምን አቃተን የሚለው ነገር እውነቱን ለመናገር ራሳችን መጠየቅና መጸጸት አለብን። ብዙ ጊዜ አባክነናል። ጊዜ ብቻ አይደለም ያባክነን፣ ህዝባችን ብዙ መስዋዕትነት እንዲከፍል አድርገናል። ስለዚህ ከዛ ጸጸት ተምረን ይሄን ችግር አሁን መፍታት አለብን። ይሄ በጎ ጅምር ነው፣ የበለጠ ተጠናክሮ መቀጠል አለበት ብለን መንቀሳቀስ አለ እና ለዚህ ነው ታሪካዊ ነው ምለው ይሄ እንግዲህ ልደቱ ዝግጅቱን በተመለከተ ያው ህዝቡም ስለተከታተለው ዛሬ እንዴት ነበር ከውጤት አንፃር ከጠበቃችሁት አንፃር እንዴት ገመገማችሁት የሚለው ግምገማ ገና አካይዳችሁ አጠቃላይ ሁኔታውን ወደፊት እንደምትገልጹልን ተስፋ አደርጋለሁ። ተነጋውት ማንሳት ነበረብኝ መሳይ። አንዱ ጥያቄ እሱ ነበር። የህዝቡን ሪአክሽን በጣም ነው የሚገርመው። ግን በአብዛኛው የመጣው ምንድነው ብሶት ነው የመጣው። የታፈኑ ሰዎች እስካሁን የት እንዳሉ የማይታወቁ 2 ዓመት 3 ዓመት ታስረው ፍትህ ያላገኙ ዜጎች ተገለው ማን እንደገደላቸው የማይታወቅ ወይም ገዳያቸው ታውቆ ለፍርድ ያልቀረበበት ሁኔታ መኖር ምን ያህል ግሬቭ የሆነ የሰብአዊ መብት ጥሰት መኖሩን የሚያሳይ ነው። አሁን ይሄ ምን መሰለህ አሁን ጥያቄው ከዚህ ማለፍ አለበት። አሁን እስረኛ የማስፈታት ጥያቄ አይደለም። እናውቃለን በግፍ የታሰሩ የፖለቲካ እስረኞች እንዳሉ ጋዜጠኞች እንዳሉ እናውቃለን። በግፍ ታፍነው የት እንዳሉ የማይታወቁ እንዳሉ እናውቃለን። በግፍ የተጨፈጨፉ የተሰደዱ የተፈናቀሉ እንዳሉ እናውቃለን። አሁን ጥያቄው ግን ከዚህ ሁሉ መከራ መገላገል የምንችለው እንዴት ነው? ይብት ጥያቄውን እያንዳንዱን ጥያቄ እያነሳን ለእያንዳንዱ ጥያቄ መልስ ለማግኘት የምንሞክር ከሆነ ትግሉ የትም አይደርስም። በቃ ይሄ መንግስት በየተራ ይጨርሳል። ይሄ መንግስት እድሜ ባገኘ ቁጥር እንደ ሀገርና እንደ ህዝብ የመኖር ህልውናችንን አደጋ ውስጥ ይከታል። ስለዚህ የሚያዋጣው ምንድነው? አንድን ጥያቄ በተናጠል አንስቶ መልስ እንዲያገኝ መሞከር አይደል። ኢትዮጵያ ውስጥ የሌለ ችግር የለም። በሁሉም ችግር ነው የተጠለቀለቀ። ስለዚህ መሰረታዊ ትኩረታችን ምን መሆን አለበት? ለዚህ ሁሉ ችግር ምንጭ ሆነውን አገዛዝ እንዴት አድርገን በህዝብ ትግል እናንበርክከው? እዛ ላይ ነው መነጋገር ያለው። የእስረኞችን ጥያቄ አንስተን የፈለገ ጮኸን ዓለም አቀፉ ማህበረሰብ ያን ጮኸት ሰምቶ ግፊት አድርጎ ቢፈቱ ዋጋ እኮ የለውም መሳይ። ነገ ሌሎች ደግሞ መቶዎች ሌሎች ሺዎች ይታሰራሉ። ይሄ መንግስት በስልጣን ላይ እስካለ ድረስ የሚፈታ ችግር የለም። ከዛ ችግር ነፃ ልንሆን እንችለው ይሄ መንግስት በህዝብ ትግል ተገዶ ከስልጣን ሲወርድ፣ ህብረተሰቡ ወደዛ ደረጃ ነው መሸጋገር ያለው። ዛሬ ያየሁት አንድ ጉድለት በአብዛኛው ህዝቡ ያለበትን ችግርና ጉድለት ነው እየተናገረ ያለው። ከዛ ማለፍ አለበት ብዬ ነው ማለት እና በመጪዎቹ የትግል እንቅስቃሴዎች ማድረግ ያለብን ይሄ ነው። አሁን በማልቀስ ሮሮ በማቅረብ ብሶት በማቅረብ የሚለወጥ ነገር የለም። የሚመለስ ጥያቄ የለም። ይሄን ሁሉ ተደራራቢ ውስብስብ የሆነ ችግር ጠራርገን ማስወገድ የምንችለው ይሄ አገዛዝ በህዝብ ትግል ሲሸነፍ ብቻ ነው። ህብረተሰቡ ይሄን አመለካከት ጨብጦ ታግዬ ነው መለወጥ ያለብኝ ወደሚለው እንቅስቃሴ መግባት አለ። በጥያቄ ማቅረብ በብሶት ማሰማት የሚለወጥ ነገር አለመኖሩን ህብረተሰቡ ማወቅ አለበት ብዬ አምናለሁ። እኔ ያለው ብሶት እውነቱን ለመናገር አስደንግጦኛል። አውቀዋለሁ ላለው ግን የህብረተሰቡን ሪአክሽን ስታይ ምን ያህል ከምናቀውም በላይ እንደሆነ የሚያሳይ ግን እነዛን ሮሮዎች ስላቀረብን የሚመጣ ለውጥ የለም እና ወደ ተጨባጭ ትግል መግባት ነው የሚያዋጣኝ። ታግዬ ነው ይሄን መለወጥ ያለብኝ የሚል የህዝብ ተነሳሽነት መኖር አለበት የሚል እምነት አለ። ልደቱ ጉድለት አይቻለው በመድረኩ ላይ አንደኛ አዲስ ፊት የለም፣ ሁለተኛ ወጣት የለም፣ ሶስተኛ ሴቶች የሉም። ምንድነው ያለ ሴት ግቡ አብዮቱ ግቡን አይሞታም የሚለውን የተለመደ አባባል አንሳውና አንድ እንኳን ሴት ለመድኃኒት ጣል ማድረግ ማንን እንደው እንዴት አልቻላችሁም?
ሁለተኛ ባለፈውም በጋዜጣዊ መግለጫችሁ ላይ ያነሳሁት ነገር ነበረ። አሁን የኤአይ ዘመን ነው፣ የአርቲፊሻል ኢንተለጀንስ። ወጣቱ ብዙ ነገር ይመራመራል። ህዝቡ ጋር ሊደርሱ የሚችሉ የሰውን ቀልብ የሚስቡ ህዝቡን ሊያነሳሱ የሚችሉ ስራዎችን ወጣቱ በጣም በፈጠራ የሚሰራው ነው። ይህን ትግል ወጣቱ መረከብ አለበት። በእርግጥ አስቸጋሪ ነው አሁን ካለው ሁኔታ። ግን ሞክራችሁ እንደው አንድ ወጣት ብናይ ኖሮ፣ አንድ ሴት ብናይ ኖሮ፣ አንድ አዲስ ፊት ብናይ ኖሮ የሚልም ጥያቄ ይነሳልና ከዚህ አንጻር ጉድለት አልታያችሁም? ምንም ጥርጥር የለውም ጉድለት አለ። ይሄ ጉድለት ግን በቀላሉ ይፈታል ብለህ አትጠብቅ። በአጠቃላይ በፖለቲካ መድረኩ ያለ ችግር ኢትዮጵያ ውስጥ መንግስት ካልሆንክ በስተቀር በተለይ የሴቶችን ተሳትፎ ማግኘት በጣም ከባድ። በነገር ላይ እንዴት አንድ ሴት ማጣችሁ ብለሃል። ዶክተር መቅደስን አላየሃትም እንዴ? ተከታተልክም ማለት ነው። አንድ ሴት ቀርባለች። በጣም ጥሩ የሆነ ንግግር ነው ያደረገችው። በነገር ላይ 3 ሴቶች ነበረ የጋበዝነው። 2ቱ የተጋበዙት ሴቶች ከሀገር ቤት ነበረ ይመስለኛል። ከተፈጠረው ጫና አንጻር ትንሽ ተቸግረው መቅረብ የፈለጉ አልመሰለኝም። ያው ከዚህ ፍርሃት መወጣት አለበት ብዬ ነው የማምነው። ምናልባት ልታረም ነው እንግዲህ ዶክተር መቅደስ ቀርበው ከሆነ እንግዲህ 95% ዝግጅቱን ተከታትየዋለሁ በመሀል የተወሰነች ካልሆነ በስተቀር። በዚህ አጋጣሚ ግን አንድ ዶክተር መቅደስ በመገኘታቸው የተሟላ ሴቶች እንደው ተሳትፎ ነበር ለማለትም የሚከብድ ነው። እንዳልከውም በተለያዩ ምክንያቶች ላይገኙ ይችላሉ። ግን ብዙ ሴቶች አሉ፣ ብንፈልግ ማናጣቸው ብዙ ሴቶች እንዳሉ ግን በዚህ አጋጣሚ ለመጠቆም ያህል ነው። እኔም ድክመት የለም እያልኩ አይደለም መሳይ፣ አንድም የለም ስላልክ ስለገባኝ ነው እንዳልተከታተልከው እንጂ እውነታውን አይቀይረውም። ከ20 ሰው አንድ ሴት ማቅረብ እውነትን ለመናገር የማይጠበቅ ነገር ምን አማራጭ አለ? እንዳልኩ 3 ሴቶች ጋብዘን ነበረ። ከ3ቱ 2ቱ አልተገኙ በራሳቸው ምክንያት። በእኛ በኩል ግን የምንችለውን ጥረት ሁሉ አድርገናል። ወጣቶች እንዲኖሩ፣ ሴቶች እንዲኖሩ ጥረት አድርገናል። ወደ 6-7 መስፈርቶች ነበር ያስቀመጥነው። ከ6-7 መስፈርቶች ውስጥ ያልተሳኩልን እነዚህ 2ቱ ናቸው። ስለዚህ ይሄ ህብረተሰቡ ራሱን መጠየቅ አለበት። እኛ ፍላጎቱ አለ። ይሄ ጉድለት መሆኑን አምነን ተቀበለናል። ሴቶች የህብረተሰቡ 50% ሆነው እያለ ለምንድን ነው በፖለቲካ ሊደርሺፕ ውስጥ በፖለቲካ ተሳትፎ ውስጥ እንደዚህ ዝቅተኛ የሆኑ? ለዚህ ሴቶችን ብቻ ተጠያቂ ልናደርግ አንችልም። እንደ ሀገር፣ እንደ ህብረተሰብ፣ እንደ ህዝብ ያለብን ድክመት ነው። ይሄ እንዴት ነው መፈታት ያለበት የሚለው ራሱን የቻለ የትግል አጀንዳ ሆኖ መታየት ያለበት ይመስለኛል። ግን ይሄ መድረክ በአንድ ጊዜ መጥቶ ይሄን ችግር ሊፈታው አይችልም። ሲንከባለል ይኖረ ከአጠቃላይ አስተሳሰባችን ከባህላችን ተያይዞ የመጣ ችግር። ስለዚህ በአንድ ጊዜ ይሄን ችግር ልንፈታው አንችልም። መሰረታዊ ችግር ግን ነው። ስለዚህ እኛ ግን በፍላጎት ደረጃ ማለት ነው በከፍተኛ ደረጃ ፍላጎት ኖሮን ይሄን ተዋጽኦ ለማሟላት ሰርተናል፣ ጥረት አድርገናል። እውነቱን ለመናገር ሳንችል ቀርተን አልፈቀደልንም ሁኔታው። ወደፊትም ቢሆን ይሄን አጠናክረን ነው የምንቀጥለው። ግን እኛ ጥረት ስላደረግን ብቻ ችግሩ ይፈታል ማለት አይደለም። ሴቶች የኛ ማስተዋጽኦ ያስፈልጋል፣ የህዝቡ ያገሩ ጉዳይ ይመለከተናል ብለው ተሳትፎ ለማድረግ ፈቃደኛ መሆን አለባቸው። ፈቃደኛ ካልሆኑ እጃቸውን ጎትተን እንዳመጣ እንችላለን። ወጣቶችን በተመሳሳይ ሁኔታ አገሩ የኔ ነው፣ እንዳው ከናንተ በላይ አገሩ የኔ ነው፣ ወጣት ነኝ፣ ወደፊት ረጅም እድሜ የምኖርበት እኔ ነኝ፣ በጉዳትም በጥቅምም እኔን ነው የሚመለከተው አገሩ። ስለዚህ እኔ ተሳትፎ ማድረግ አለብኝ፣ ሊደርሺፕ ውስጥ መግባት አለብኝ፣ መምራት አለብኝ ብሎ ወጣቱ መነሳት አለበት። እኛ ጥረት እያደረግን ካልመጣ ግን ማነው ተጠያቂ መሆን ያለበት? ራሱ። ስለዚህ ይሄ እንደ ህዝብና እንደ ሀገር ያለብን ድክመት ችግር መሆኑን ተገንዝበን ለመፍታት ጥረት ማድረግ አለብን። በአንድ ወገን ጥረት ግን ይፈታል ብለን መጠበቅ የለብን መሳይ። በዛ መልኩ ብናየው ጥሩ። እንግዲህ ልደቱ ምናልባት ከቴክኒክና አጠቃላይ ከኢንተርኔት አንጻር ችግር ነበረ በሀገር ቤት በመሀል አንተም የተለያዩ የቴክኒክና በተለይ ኢንተርኔትን በተመለከተ በአንዳንድ ቦታዎች ላይ ችግር እንደገጠማቸው ተመልካቾች መልእክት ማስተላለፋቸውን በመሀል ስትጠቅስ እንደነበረ ሰምቻለሁ። ነገር ግን አንዳንድ ተመልካቾች ደግሞ በተለየ ሁኔታ ከእስር ቤትም ሁሉ ሲከታተሉ የነበሩ እንዳለ ለእኛም መልእክት የላኩልን እንዳለም ተረድተናልና ከዚህ አንጻር የገጠመ ችግር እንዳለ አይታችኋል ወይ? በሌላ በኩል ተመልካቹ መልእክቱን እያየን ነበረ። የብልጽግና ዲጂታል ሰራዊት አሳይመንት ተሰጥቶት ተልእኮ ተሰጥቶት እንዳለ በየሚዲያዎቹ ገብቶ የተለመደውን የአብይ አህመድን መልእክቶች
ለማስተላለፍ ሞክረው ነበር። ነገር ግን በየሚዲያዎቹ ያሉ ይህንን የሚቆጣጠሩ አካላት እነዚህን ሰዎች አደብ ሲያስገዙ እንደነበረም ተከታትያለሁ። በጣም ደንግጠዋል። ለዚህም አንዱ ማሳያ በከፍተኛ ቁጥር በየዩቲዩቡ እየገቡ መልእክቶችን ማዛባትና ማዘበራረቅ የተለየ የሆነ ጸብ በመፍጠር ሰው ትኩረት ዝግጅቱን እንዳይከታተሉ ማድረግ እንዲህ ተልእኮ ተሰጥቷቸው እንደገቡም ቀድሞም መረጃው ነበረ። አሁን ያንን ለማሳየት ሞክሮ ነበረ፣ ግን በተጠናከረ ሁኔታ እንደዚሁ እርምጃ ሲወሰድባቸው ነበረ። ለማንኛውም ከዚህ አንጻር የገጠማችሁ ችግር ነበረ? እንግዲህ ምንድነው መሳይ አገር ቤት የኔትወርክ ችግር ነበረ። እሱ በጣም ሪፖርት ይደረግ ነበረ እና አብዛኛው ሰው በዩቲዩብ ሳይሆን በቴሌቪዥን ነው፣ በሳተላይት ቴሌቪዥን ነው ያየው። ወደ 4 ሳተላይት ቴሌቪዥኖች አስተላልፈውታል። በብዙ ሚሊዮን ህዝብ አይቶታል። ግን አብዛኛው ዩቲዩብ ላይ ይችል የነበረው ሰው ወደ ሳተላይት ለመሄድ ተገዷል፣ ወደ ቲቪ ለመሄድ ተገዷል። እሱን አይተናል። ዞሮ ዞሮ መልእክቱ ከመተላለፍ የሚያግደው ነገር የለም። በቀጣዮቹ ቀናት ዩቲዩብንም ሰው ቀስ እያለ ማየቱ አይቀርም። ለጊዜው ነው መስተጓጎሉ ሊኖር የሚችለው። በውጭ ሀገር ካየን ደግሞ መሳይ እንግዲህ ታውቃለህ፣ አሁን ይሄ በዩቲዩብ የሚተላለፈውን ነገር ኤአይ ነው የሚወስነው፣ አልጎሪዝም ነው የሚወስነው። አንዳንድ ጊዜ ለምን እንዲሆነ የሚለውን ጥያቄ ራሱ ለመመለስ ከባድ ነው የሚሆነው። አሁን ይሄ መድረክ ካየኸው እስካሁን ከተደረጉት መድረኮች ሁሉ ከፍተኛ የሆነ ድካም የተደከመበት፣ ዝግጅት የተደረገበት፣ ማስታወቂያ የተሰራበት የተፈጠረው የተገኘው ስብስብም እስካሁን ድረስ ከነበረው በላይ የኢትዮጵያን አጠቃላይ ማህበራዊ መሰረት ሊወክል የሚችል ሊያሳይ የሚችል ነገር ግን የቪወርስ ነምበር ስታይ የራሱ የሆነ ችግር እንዳለ ታያለህ። በጠበቅነው መጠን ነው ለማለት ይከብዳል። እንግዲህ አልጎሪዝሙ የራሱ መንገድ አለ። አብዛኛው ደግሞ የት ነው ያለው? አሁን በዚህ ወቅት ቲክቶክ ላይ ነው ያለው። አሁን ቲክቶክ ላይ በፖለቲካ ጉዳይ የሚሰሩ ሰዎች ብዙ አብዛኛው ወጣቱ በተለይ ቲክቶክ ላይ ነው ያለው። አሁን ዩቲዩብን እየተወ ወደ ቲክቶክ ነው እየሄደ ያለው። ስለዚህ አሁን መገምገም አለብን ምልህ ይሄን ነው ከዘመኑ ጋራ ሊጣጣም የሚችል የፒአር ስራ መስራት፣ የፕሮፓጋንዳ ስራ መስራት ይጠበቅብናል። ስለዚህ ለዚህ ነው ቅድም ምንድነው የተፈጠሩ ያየናቸው ችግሮች እነዚህን ማስተካከል የምንችለው ምንድነው? ለምሳሌ ከአንድ ባለሙያ የመጣውን ነገር ልንገርህ። በዚህ ዝግጅት ላይ ከፍተኛ የሆነ ኤአይ ተጠቅማችኋል ቅስቀሳ በማድረግ እና ብዙ ጊዜ የሚተላለፉ ቪዲዮዎች ላይ ኤአይ ካለ አልጎሪዝሙ ዲስካሬጅ ነው የሚያደርገው፣ ብዙ ሰው እንዲያየው አይፈልግም። አሁን ይሄን እኛ የምናውቀው ነገር አልነበር፣ ባለሙያዎች የነገሩን ነገር። ስለዚህ ምንድነው አንዳንድ ጊዜ ጥሩ መልእክት ስላስተላለፍ ብዙ ቅስቀሳ ስላደረክ አይደለም፣ አልጎሪዝሙ የሚወስንበትን መንገድ ማወቅ ያስፈልጋል አይደል? አሁን እኮ ጥላቻ ስትናገር፣ ስድብ ስትናገር ወይም ደግሞ በጣም የሐሳብ ግጭት ውስጥ ስትገባ ነው የበለጠ ተመልካች የሚኖርህ እና አልጎሪዝሙ የሚሄድበት መንገድ በጣም ዊርድ ነው። ገብቶሃል? ዛሬ በኢትዮጵያ ታሪክ ይሄን መድረክ የመሰለ ኢትዮጵያውያን በጋራ አንድ አይነት ተቀራራቢ ሐሳብ ያንጸባርቁበት መድረክ የለም አይደል? ግን አልጎሪዝሙ ይሄው ወይ ምርጫው ይሄ መመዘኛ ለሱ ይሰራል አይሰራም የሚለው ነገር ሁሉ መጠራት አለበት እና ሪሊ ሰፋ ያለ ጥናት ማድረግ አለብን። ከዛ አንፃር ከዘመኑ ጋራ የተጣጣመ ፕሮፓጋንዳ ወይም የፒአር ስራ መስራት አለብን። በአጠቃላይ ግን ዋናው ምንድነው መድረኩ ከቴክኒክ አንፃር የገጠመን ችግር የለም። ተሳታፊ 20 ሰዎች ነበር ያቀድነው። አንድ ሰው በኢንተርኔት ችግር ምክንያት ከመጓደሉ በስተቀር ሁሉም ተሟልቷል። የመጡት ሰዎች ኢትዮጵያ ውስጥ ያለውን ማህበራዊ መሰረት ሊወክሉ የሚችሉ ናቸው። የተላለፈው መልእክት ወቅታዊ ነው፣ ለኢትዮጵያ ሕዝብ አፒል የሚያደርግ ነው። የሐሳብ መቀራረብ፣ የሐሳብ አንድነት መምጣቱን የሚያሳይ ነው። ይሄ ቀላል ነገር አይደለም እና የድርጅት አንድነት፣ የአጀንዳ አንድነት እየተፈጠረ መሆኑን አሳይቷል። ግን በሂደት ነገሮችን አይምሯችንን ክፍት አድርገን እየገመገምን እያሻሻልን እያጠናከርን እንሄዳለን። ይሄን ነው እና መማር አለብን ሁሉ ጊዜ ማለት ነው። ልደቱ እንግዲህ ቀደም ሲል እንዳልከውም ይሄ ዝግጅት የዛሬው እንደ መስፈንጠሪያ እንደምትጠቀሙት ነው። 2 ከተሞች ላይ የሰላማዊ ሰልፍ ዝግጅት ከወዲሁ እያደረጋችሁ
ትገኛላችሁ። ዛሬ ይሄንን እንደጨረሳችሁ ሙሉ በሙሉ ስራችሁ ወደዛ እንደዞረም ገምታለሁ። እስቲ ምን ልታደርጉ ነው? አጭር ጊዜ ነው ያለው። በየዕለቱ መሰራት አለበት። ይሄ ትዕይንተ ህዝብ ብዙ ኢትዮጵያውያን ድምጻቸውን እንዲያሰሙ ይጠበቃል። ካለው ባለፈውም ስናነሳ እንደነበረው የሰው የሰላማዊ ሰልፍ የመውጣት አፕታይቱ ተዘግቷል። በሰላማዊ ሰልፍ ለውጥ አይመጣም የሚል ክፍፍሉም ኢትዮጵያ ውስጥ ያለው ድብታ የፖለቲካው ጭጋጋማ ሁኔታ በውጭውም ባለው የኢትዮጵያ ማህበረሰብ ክፍሎች ላይ እንደዚሁ ትልቅ ልዩነትን ፈጥሯል። ስለዚህ እነሱን ወደዚህ ሰልፍ ማምጣት ቀላል ስራ የሚጠይቅ አይደለምና ዛሬ ጀመራችሁ። ስለዚህ በሚቀጥሉት ምን ልታደርጉ አሰባችሁ? እንግዲህ ወደ ስራ እንደገባችሁ እየገለጻችሁ ነው። አዎ እንግዲህ ምንድነው አንደኛ ያው የጋራ መድረክ ተፈጥሯል። ከዚህ በኋላ አንድ ድርጅት ወይ አንድ ግብረ ኃይል አይደለም እንቅስቃሴውን የሚመራው። እነዚህ በውስጣቸው በርካታ ድርጅቶች ያቀፉ 9 ድርጅቶች የፈጠሩት የጋራ መድረክ ነው እንቅስቃሴውን የሚመራው። ይሄ ቀላል ነገር አይደለም፣ ትልቅ ለውጥ። ዋናው ለውጥ ይሄ ነው። እንግዲህ ከዛ በኋላ ደግሞ ይሄ መሬት ላይ የምንሰራውን ስራ ለመስራት ይሄው መቀዛቀዝ አለ። ህብረተሰቡ በብሔር፣ በሃይማኖት፣ በፖለቲካ አመለካከት ተከፋፍሎ ነው። ተፈራርቷል እኮ አይደለ? አንድ ላይ እኮ መቆም በጣም አስቸጋሪ ነገር ሆኗል። ሰው በኮሚኒቲ ተለያይቷል፣ በቸርች ተለያይቷል፣ በፖለቲካ ተለያይቷል፣ በስፖርት ሳይቀር ተለያይቷል። አንዳንድ ጊዜ ምግብ ቤትም በብሔር እየመረጠ የሚሄድበት ሁኔታ ነው ያለው። ይሄን መስበር ቀላል ነገር አይደለም። ይሄን ግን መስበር እንደሚቻል ጥሩ ምልክት ነው ያሳይ። መሪዎቹ አራያ ሆነን ስናሳይ እኛ በጋራ መቆም አለብን ብለን እንደዚህ አይነት ህብረት ስናሳይ የድርጅት አንድነት ስንፈጥር የሐሳብ አንድነት ስናሳይ ህብረተሰቡ የመከተል እድል አለ። እኛ ስንከፋፈል ህብረተሰቡም የመከፋፈል እድል አለ። አሁን ይሄ በአፍራሽነት በከፋፋይነት የተሰራው ለረጅም ጊዜ የተሰራውን ነገር የመቀለበስ ስራ ነው የምንሰራው። ይሄ ቀላል ነገር አይደለም። ምክንያቱም የህብረተሰብ አይምሮ የመቀየር ጉዳይ ነው። ተራራን፣ ወንዝን፣ ሜዳን አይደለም ነፃ የምታወጣው የህብረተሰብ አስተሳሰብ ነው። ይሄ ቀላል ስራ ነው፣ ግን በጣም አበረታች የሆነ ጥሩ ጅምር ነው። እውነቱን ልንገርህ እኔ ከ6 ወር ከዓመት በፊት በዚህ ፍጥነት እንደዚህ አይነት ድርጅታዊና አስተሳሰባዊ መቀራረብ አንድነት ይፈጠራል ብዬ ተስፋ አድርጌ አላውቅም። በጣም በፍጥነት ነው ነገሮቹ ወደ በጎ አቅጣጫ እየሄዱ ያሉ። ስለዚህ ይሄን ይዘን መሄድ አለብን። ጉድለቶች አሉ ብያለሁ። ለምሳሌ አንዳንድ ግለሰቦች አሉ አሁን አይደለ ህዝቡ ትኩረት የሚያደርግባቸው የሚያዳምጣቸው፣ ግን በተባብሮ መስራት ዙሪያ ተሳትፎ ሲያደርጉ ማናያቸው ግለሰቦች አሉ። የነዚህ ችግር መፈታት አለበት። ይሄ ትግሉን ይጎዳል። አንድ ሚዲያ የትግል ሚዲያ ሆነው እያለ ከትብብር አንፃር ችግር ያለባቸው እንዳሉ እና ያለ ዛሬ እኮ መሳይ አንዳንዶች የትግል ሚዲያ የምንላቸው አገዛዙን አምርረው የሚቃወሙ አንዳንድ ሚዲያዎች እኮ ይሄ ፕሮግራም እየተካሄደ እኮ ላይቭ ሌላ ፕሮግራም ይሰሩ ነው። መተባበራቸው ይቅርና እንደገና ላይቭ ይሰሩ ነበር። ይሄ ክፍፍልን የሚያስፋፋ የሚጠቅም ነገር አለ። ይሄ ችግር እንዴት ነው መፈታት ያለበት? ሲሪየስሊ መነጋገር አለ። እነዚህ ነገሮች ከፈታን ሪሊ ሰላማዊ ሰልፍ ላይ ለውጥ እናመጣለን ብዬ እንሰብረዋለን። ያን ግድግዳ ሰብረን አገዛዙን ሊያስደነግጥ የሚችል ለኢትዮጵያ ሕዝብ ከፍተኛ የትግል ተነሳሽነት ተስፋ ሊፈጥር የሚችል ሰልፍ ማሳየት እንችላለን። ዓለም አቀፉ ህብረተሰብ ቆም ብሎ እንዲያስብ ይሄ መንግስት ለካ በህዝብ ይሄን ያህል ተተፍቷል፣ ተቃዋሚው እየተባበረ ነው፣ ይሄን ተቃዋሚ ኃይል ደግሞ ህዝቡ እየደገፈ ነው። ስለዚህ ይሄ መንግስት አገሪቱን ወደ መጥፎ አቅጣጫ እየወሰዳት ነው። አማራጭ ኃይል ግን እየተፈጠረ ነው። ከነዚህ ኃይሎች ጋር አብረን መስራት አለብን ወደሚል አስተሳሰብ እንዲመጡ ልናስገድዳቸው እንችላለን፣ ጫና ልንፈጥርባቸው እንችላለን። ስለዚህ ሪሊ እነዚህ ችግሮች እስከተፈቱ ድረስ እኔ ይቻላል የሚል እምነት ነው ያለው። በፍጹም አይተነው የማናውቅ አይነት ሰልፍ ዋሽንግተንም ለንደንም ማካሄድ እንችላለን ብዬ ነው የማምነው። ለዚህ ግን የህብረተሰቡ ተሳትፎ መኖር አለ። እኛ ከየቤቱ ጎትተን እናወጣቸው። አገሩ የጋራ ነው። እንኳንስ መኖሪያ መቀበሪያ የለህም እየተባለ ያለ ህብረት ቁጭት ውስጥ ይገባል። ይሄን መንግስት መታገል አለበት። በ21ኛው ክፍለ ዘመን እንዴት እንዲህ አይነት መንግስት ይመራኛል? ይሄ ችግር የተፈጠረው እነሱ ክፉ ስለሆኑ ብቻ አይደለም። እነሱ ክፉ ሆነው አገር እንዳይመሩ እንዳይገዙ እኔ መታገል ባለመቻሌ
እኔ ያላደረኩት ነገር ስላለ ነው ብሎ ሁሉም ሰው ማሰብ አለ። ስለዚህ ገንዘብም ጊዜም አጥፍቼ በዚህ ሰላማዊ ሰልፍ ቤተሰቤን ይዤ መገኘት አለብኝ። የዘንድሮ ቫኬሽኔ ዋሽንግተን ለንደን ነው። ይሄን ደግሞ የማደርገው ለሀገርና ለህዝብ ስል ነው፣ ለራሴ ስል ነው ብሎ ማመን አለበት፣ መንቀሳቀስ አለበት። በእኛ በኩል ደግሞ ምንድነው ያን ክፍፍላችንን አቁም፣ በትናንሽ በጥቃቅን ነገር መለያየታችንን አቁም፣ የጋራ ችግር መሆኑን ተገንዝበን ለህዝባችን ለሀገራችን መድረስ አለብን ብለን ከልብ አምነን በጋራ መቆም አለብን። ልክ የዛሬውን መንፈስ ይዘን መቀጠላለን። ያን ካደረግን እኔ ህዝቡ ይከተለናል የሚል እምነት ነው። ከተለያየን ግን ህዝቡን እንከፋፍለው። ስለዚህ አሉ ጥቃቅን ችግሮች ብዙ ቦታዎች ላይ አሁን የተቃቀስኩት ሚዲያውም ላይ አሉ፣ በግለሰብ ደረጃም አሉ። እነዚህ መፈታት አለበት። እነሱ ከተፈቱ ሪሊ በአጭር ጊዜ ለውጥ ማምጣት አለብን የሚል እምነት ነው ያለኝ። ግን ዝም ብለን በቃ ሁሉ ነገር አልቋል ችግር የለውም ብለን ደግሞ ህዝቡን ማዘናጋት የለብን፣ አጉል ተስፋ መስጠት የለብን። ችግሮች ድክመቶች አሁንም አሉ። እነዚህ እንዲፈቱ የህብረተሰቡን ድጋፍ እንፈልጋለን። ህብረተሰቡ የፖለቲካ ሰዎች እንዴት ነው የሚያዩት ለይቶ ማየት አለበት። ለትብብር ትግል የቆሙ ማን ነው? የግል ስብዕናውን በትግል ስም ለመገንባት እየሞከረ ያለው ማን ነው? ይሄን ለይቶ ማወቅ አለ። ሚዲያዎቹ ደግሞ ይሄን በትክክል እየተከታተሉ ማጋለጥ መቻል አለባቸው። ማን ነው ለህዝብ እየሰራ ያለው? ማን ነው ለግል ስብዕናው ለግል የኢኮኖሚ ጥቅም እየሰራ ያለው? ማን ነው ህብረተሰቡን እያዘናጋ እያሳሳተ ያለው? ይሄ ሁሉ መታወቅ አለ። እነዚህ ነገሮች ሁሉ እስካጠራን ድረስ እኔ ብልሚ በቀላሉ ተአምር እናሳይ። በውጭ ሀገር ደረጃ ይሄን ከሰራን በኋላ ደግሞ ባጭር ጊዜ አገር ቤት ህዝባዊ ትግል ተቀጣጥሎ ይሄን አምባገነን መንግስት በአመታት አይደለም በወራት አይደለም በቀናት ማንበርከክ የሚቻልበት ስራ መስራት ይቻላል። ለዛ አስፈላጊ የሆኑ የሐሳብ ዝግጅቶች አሉ። እነዚህን የበለጠ ሪፋይንድ የማድረግ የማጥራት የማጠናከር ስራ ይቀርናል። መወያየት አለብን ሌት ከቀን አንድ ይሄን መንግስት እንዴት አድርገን ነው በአጭር ጊዜ በቀላል መስዋዕትነት ለዘላቂ ውጤት በሚያበቃ አግባብ ልንጥለው የምንችለው። ሁለተኛ ደግሞ ከዚህ መንግስት ውድቀት ማግስት እንዴት ነው አገርንና ህዝብን በዘላቂነት ሊያሻግር የሚችል የጋራ የሽግግር መንግስት የምናቋቁመው። በእነዚህ ሁለት ነጥቦች ላይ ጥርት ያለ ሐሳብ ይዘን መምጣት አለ፣ ሮድ ማፕ ይዘን መምጣት አለ። ለዛ ዝግጅት እያደረግን ነው። መነሻ ሐሳቦች አሉ ተዘጋጅተዋል። ግን የተወሰኑ መድረኮች እያካሄድን የሐሳብ ጥራት መፍጠር አለ። ስለዚህ ይሄ ተጋግዘን ይሄን እንቅስቃሴ ካደረግን ሪሊ ለኔ ረጅም ጊዜ የሚወስድ አይደለም፣ በአጭር ጊዜ ለውጥ ማምጣት ይቻላል። ምክንያቱም ነባራዊ ሁኔታ አመች ነው። የኢትዮጵያ ህዝብ በታሪኩ አይቶት በማያውቅ መጠን ለብሶት ለትግል ሊያነሳሳው የሚችል ብሶት ውስጥ ነው ያለው፣ መከራ ውስጥ ነው ያለው፣ የሚያታግለው ነው ያለው፣ በትክክለኛው አቅጣጫ የሚመራው ነው ያለው። እኛ ተመረናል የምንለው ልሂቃንን የምንለው ተከፋፍለው ለሀገርና ለህዝብ ጉዳይ ሳይሆን ለግል ስብዕናችን ለግል ጥቅማችን እየቆመን ነው ትግሉን ያዳከመው። ይሄን ድክመታችንን ከፈታን ሪሊ ህብረተሰቡ ይከተለናል የሚል እምነት ነው። ግን በዚህ ረገድ ሚዲያ ትልቅ ሚና አለው፣ በኃላፊነት ስሜት መስራት አለ የሚል ነውና ይሄን ተስፋ ይዘን አሁን የተፈጠረውን ሞመንተም ሙቀት በአግባቡ ይዘን መቀጠላለን እና መሳይ ሪሊ ከጥቂት ወራት በኋላ ልዩ ሁኔታ ልንፈጥር እንችላለን ይሄን መንፈስ ይዘን ከቀጠልን የሚል እምነት ነው። አቶ ልደቱ እውነት ለመናገር ይሄንን እንደው እንትንም ማየት ያለብን አይመስለኝም ወይም ያለባችሁ አይመስለኝም። ምክንያቱም አሁን ከበቂ በላይ ሚዲያዎች ተጽዕኖ ፈጣሪ ሊሆኑ የሚችሉ በዚህ በኢትዮጵያ የነጻነት ድምጾች ውስጥ ያሉት እውነት ለመናገር አንዳንድ ሁሉም መስማማት የለበትም፣ ሁሉም ፖለቲከኛ መምጣት የለበትም። አብዛኛው መጥቷል። አብዛኛው ሰልፉን አስተካክሎ ምን መደረግ እንዳለበት ቀዩ መስመርን ማለፍ ያለበት ሁሉ አልፎ መጥቷል። ስለዚህ በቂ አለ። ሌላው ሁሉም ተሰባስቦ አንድም ሳይቀር ይግባ ብሎ ደግሞ ዛንትን ውስጥ መግባት ትርጉም ያለው አይመስለኝምና ያላችሁን ይዛችሁ መቀጠል አሁን ያለው ሙቀት ቀላል የሚባል አይደለም። ሀገር ቤትም ከፍተኛ የሆነ መነሳሳት ተፈጥሯል። በቅርቡ አማራ ክልል ላይ እኮ የናንተ መልእክቶች ናቸው በስፋት የተስተጋቡት። በእንደዚህ አይነት ሁኔታ ምርጫ አይካሄድም። ይሄ ቀላል አይደለም። አማራ ክልል የተካሄደው ሰልፍ ለናንተም እንደ መስፈንጠሪያ ለናንተም እንደ ደጋፊ ትልቅ አቅም ልትመለከቱት ይገባልና
ይሄ በተለይ አሁን ምናልባት ቀኑንም አንድ ላይ ልትነግረን ትችላለህ? በጣም አጭር ጊዜ ነው ያለው። በዚህ አጭር ጊዜ ውስጥ ያነጋግራችሁት የየከተማው ደጋፊ ማህበራት አሉ ወይ? ይህን ሰልፍ ለማድረግ የሚያስችሉ የተለያዩ እዛ መሬት ላይ ያሉ አካላት አሉና ከነሱ ጋር መስራት ይጠበቃል። ከነሱ ጋር እየተነጋገራችሁ ናችሁ ወይ ያላችሁት? እነዚህ ነገሮች ጨምራችሁ በሚቀጥሉት ቀናት ሰፊ ስራ ይጠብቃችኋልና ከዚህ አንጻር ዝግጅታችሁ ምን ይመስላል? እንደው መልእክትም ካለ በዚህ አጋጣሚ። ግን አንድ ኮሜንት ልስጥ። መጀመሪያ ባቀረብከው ሐሳብ ላይ ጥቂቶች ናቸው ያልከው ነገር አለ። እኔ ጥቂቶች ናቸው ተብሎ መናቅ ያለባቸው አይመስልም። መሳይ ጥሩ ነገር ለመስራት ጥቂቶች የትም ላይ ደርሱ ይችላሉ። አንድ ነገር ለመበከል ለማሰናከል ግን እንኳን ጥቂቶች ግለሰቦች ሚና አላቸው። መሳይ እሱን መናቅ የለብንም እና ይሄን በጥንቃቄ ማየት ያለብን የሚል እምነት አለ ነው። አጉል የሆነ ኮንፍሮንቴሽን ወይም ግጭት ውስጥ ሳንገባ ይሄን ችግር እንዴት ነው ልንፈታ የምንችለው? እነዚህ ወንድሞቻችን እህቶቻችን በተሳሳተ መንገድ እየሄዱ ያሉት በምን ምክንያት ነው? ባለመረዳት ነው ወይ ወይስ ደግሞ የዓላማ ልዩነት ኖሯቸው ነው ወይ የሚለውን ነገር ማየት ያለብን ይመስለኛል እና ችግሩን ለመፍታት ትኩረት ሰጥቶ መስራት የሚያስፈልግ ይመስለኛል። ከዛ ውጪ ቅድም ያልከው ነገር አለ። አሁን ቀኑን በሚመለከት ቴንታቲቭ ወስነን ነበር፣ ግን አሁን ካለው ሁኔታ ጋራ መገምገም ያለብን ይመስለኛል እና አሁን ከዛሬ በኋላ ተነጋግረን ያው መድረኩ ስብሰባ በቅርብ ጊዜ ምናልባት ከ2 ከ3 ቀን በኋላ ይኖረዋል ብዬ አምናለሁ። ስለዚህ እነዚህን ሰላማዊ ሰልፎች እንዴትና መቼ እናካሄዳቸው የሚለውን ጥርት ያለ አቋም ይዘን ግልጽ እናደርጋለን። ምንም ወደኋላ የሚባል ነገር አይደለም ማለት ነው። የአንድ ሳምንት የ2 ሳምንት የማራዘም የምናምን ጉዳይ ሊኖር ይችላል እንደ ስራው ክብደት ማለት ነው። ነገር ግን የሚቀር ነገር አይደለም። እንደዚህ የፍጥነቱን ነገር እንዴት አያችሁት? ምክንያቱም ሀገር ቤት ነገሮች በጣም እየፈጠኑ እየሄዱ ነው። አገዛዙም ከምርጫ ውጪ ምንም አይነት ወደኋላ ሳያቅማማ በኃይልም በጉልበትም በማስፈራራትም ነገሮችን እየገፋበት ነው ያለውና ጊዜ በጣም ወሳኝ ነው። ምናልባት ይህንንም የጊዜ ጉዳይ እንዴት አይታችሁታል ነው ነው። ግን ሁለቱ ነገር መጣጣም አለበት መሳይ። አንደኛው እንዳልከው ጊዜ ወሳኝ ነው። ምክንያቱም ይነበር ነው ነገሮች ሊቀድሙን ይችላሉ። ስለዚህ ያን ነገር መሽቀዳደም አለብን። ጊዜ የለንም በሚል ስሜት መስራት አለብን። አንድ እሱ ነው። ግን ደግሞ አንዳንድ ጊዜ የለንም በሚል ስሜት መሰራት የሚገባቸውን ነገሮች በአግባቡ ሳንሰራ ደግሞ አንዳንድ እንቅስቃሴ ውስጥ ከገባን ጉዳትም ሊያመጣ ይችላል፣ አለመሳካትም ሊኖር ይችላል። ስለዚህ እነዚህን ሁለት ነገሮች እንዴት ነው የምናጣጥማቸው የሚለውን በጥንቃቄ ማየት ይጠይቃል ብዬ አምናለሁ እና የአንድ ሊደርሺፕም ደግሞ ጥንካሬ እኮ የሚለካው እንዲህ አይነት ነገሮችን በአግባቡ በሚዛን ማጣጣም በመቻል እና ሪሊ የተፈጠረው ስብስብ በጣም ብቃት ያለው ስብስብ ነው። ነገሮችን ከተለያየ አቅጣጫ ማየት የሚችል ስብስብ ነው የተፈጠረው። እውነቱን ለመናገር the cream of the society ልትለው ትችላለህ። አንቱ የተባሉ ኤክስፐርቶች ያሉበት ነው። ስለዚህ እነዚህን ነገሮች በአግባቡ ተመልክቶ ይፈታቸዋል የሚል እምነት አለኝ። ግን ንቀን የምንተወው ነገር መኖር የለበትም። አንዳንድ ጊዜ እየናቅን ነው፣ የትም አይደርስም፣ ችግር የለውም እያልን ነው ኋላ ላይ ችግሮች የሚፈጠሩት እና ሪሊ ካለፉት ስህተቶቻችን ድክመቶቻችን ምንድን ነው የምንማረው የሚለውን ነገር ሁልጊዜ አጀንዳችን ላይ ማስቀመጥ አለብን ብዬ አምናለሁ። አንዱ ኦቨር ኮንፊደንስ ነው፣ ምንም ችግር የለም፣ ጠንካሮች ነን፣ ሁሉ ነገር በቀላሉ ይሆናል የሚለው ነገር እያዘናጋን ብዙ ስህተቶች ልንሰራ እንችላለን እና ባላንስ የማድረግ ጉዳይ ነው እና ነገሩን በጥንቃቄ ይዘን መቀጠል አለብን። እንዳልከው ግን ጊዜ ደግሞ በጣም አስፈላጊ፣ የኢትዮጵያ ሁኔታ ጊዜ የሚሰጥ በጊዜ የለንም ስሜት መንቀሳቀስ አለብን ብዬ አምናለሁ እና ሁለቱን ባጣጣመ ሚዛኑን በጠበቀ መልኩ እንሰራለን የሚል ተስፋ ነው ያለኝ። እንግዲህ ከጥቂት ቀናት በኋላ መቼና እንዴት እነዚህ ሰላማዊ ሰልፎች እንደሚካሄዱ ግልጽ እናደርጋለን። በነገር ላይ በሁለቱም በዋሽንግተን ዲሲ አካባቢም በለንደንም አካባቢ እንቅስቃሴ የሚያደርጉት ኃይሎች እዚህ የፈጠርነው የጋራ መድረክ ውስጥ የተካተቱ ናቸው እና በዛ ደረጃ ብዙ ችግር የሚኖርብን አይመስለኝም። ግን አዲስ ነገር ስለሆነ ደግሞ በደንብ አደረጃጀት መፍጠር፣ አሰራር መፍጠር ይጠይቃል። የራሱ የሆነ የተወሰነ ጊዜ መጠየቁ የሚቀር አይመስለኝም እና ሁለቱን ማጣጣም ግን እንዳለብን ነው የሚሰማኝ። ልደቱ እንግዲህ በዚህ በአጭር ጊዜ ለዛሬው ዝግጅት እንዴት ነበረ የሚለውን አስተያየት እንድትሰጠን በሚል የጋበዝኩ መድረክ ነው። በጣም ነው የማመሰግነው። እንግዲህ ይሄ ሰልፍ እንዲሳካም በሚዲያው ዘርፍ አስፈላጊውን የሆነ
አስተዋጽኦ ለማድረግ እኛም ዝግጁ ሆነን እየጠበቅን ነው። ይሄ ሰልፍ እንዲሳካ አጠቃላይ ኢትዮጵያውያን ይሄ የተባበረ ድምጻቸው ጎልቶ እንዲሰማ የምንችለውን ሁሉ እናደርጋለን። እንግዲህ በጣም ነው ማመሰግነው በአጭር ጊዜ ፈቃደኛ ሆነ ይሄንን አጭር ቃለ መጠይቅ ከተመልካቾቻችን ጋር ለመቆየት ፈቃደኛ በመሆነ ታንኪዩ መሳይ፣ እኔም ድሉን ስለሰጠኸኝ በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። እንገናኛለን በቅርብ ጊዜ።